ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። ብቅ ብያለሁ ማለት ነው። እኔ በጣም ነው አንዳንድ ሰዎችን ሳላደንቃቸው አላልፍም። በነገራችን ላይ ታስታውሱ እንደሆነ ከዩ ጋር ሪሌሽን ያደረጉ ሰሞን ነው ሀይሚ እንደዚህ ቪዲዮ ሐኪም ቤት የገባችሁ ይመስለኛል። እርግጠኛ አይደለሁም ግን ሀይሚ ያለቀሰችበትን ቪዲዮ አምጥተው ከእንደገና ደግሞ ብሩኬ ትናንትና በበቀደም የሰራው ቪዲዮ እያለቀሰ እውነት ሀይሚንም ብሩኬንም በአንድ ላይ ለቀዋቸው ሳትፈልጉ የምታለቅሱበት ቪዲዮ አለ። ከምር ስታዩ ደግሞ ሙዚቃውን እንዴት እንደሚመርጡት ከምሬ ነው የምላችሁ። እንዳለ በቃ ልቅሶ በልቅሶ እስኪ አታስለቅሱን እንዲህ አንዳንዴ ስራ ነው ብለን እያመን እንኳን ይህን ነገር ስናይ የምናለቅሰው ነገር እስከምር በቃ እንዴት አድርገው አቀነባብረው ሙዚቃውን መርጠው እንደሚለቁት አላቅም። እምባዬ ነው የመጣ ይሄን ሙዚቃ ሳየው። ቲክታክ ላይ ሳታዩት አትቀሩም እርግጠኛ ነኝ። ወደ 4000 ምናምን ላይክ ራሱ አግኝቷል ማለት ነው። እና እስኪ አንዳንድ ልጆች አታስለቅሱን እንዴት አድርገው እንትን ብለው ከዛ ሙዚቃ መርጠው እንትን እንደሚሉት አላቅም። ብቻ ሳላደንቃቸው አላልፍም አንዳንድ ልጆች። ሲቀጥል እንግዲህ ትናንትና በሰሩት ቪዲዮ እንግዲህ ብሩኬ ኮሜንት ገን ላይ ሼር አድርጎ ምን እንዳለ እያያችሁት ነው። ምንም ነገር አትፍጠርብን፣ የባሰ ነገሩን እያባባስክብን ስለሆነ አንተ ከሁለታችን ህይወት መውጣት አለብህ፣ ወደ አዲስ አበባ መመለስ አለብህ፣ ችግራችን ራሳችን እንፍታ እያለ ነው። ትናንትና ስለ ቪዲዮ ሰርቻለሁኝ በነገራችን ላይ። ሲቀጥል አንዳንዶቹ በቃ በብሩኬን ፎቶ በሀይሚ ፎቶ እያደረጉ በቃ በጎች ስራችን እንስራ፣ ላሞች ሚስቴን አትንኩ፣ በጎች ባሌን አትንኩ የሚል ምንትን ይላሉ እና በግ እኮ በቃ ምንም የማታውቅ የዋህ ናት። ስለዚህ ስንት የዋሆች ንጹህ ልብ ያላቸው ወይም ያለ እኔ እንኳን የለውበትም ያላቸው ነው በነገራችን ላይ ያዩትን እንትን የሚያምኑት ማለት ነው። ምክንያቱም በጣም ከሚወዷቸው አንፃር ተለያዩብን ብለው የሚያለቅሱ አሉ። አስባችሁታል እንግዲህ እምባ ያለ ነገር አይመጣም። የማትወዱት ሰው ወይም የሆነ ነገር ሆድ ካልባሳችሁ ፍጥርቅ ብትሉ እንባችሁ አይመጣም አይደለ? እነዚህ ልጆች ደግሞ በእነሱ ምን ያህል ፍቅር እንዳላቸው ለነሱ ማለት ነው። ከምር እኔ እንደውም አንዳንዴ ስራ ነው ቢሰፈስፍላቸው ቤተሰብ እንዴት ፕራንክ ወይስ ሙድ ይይዛሉ ማለት ስራ ነው። በእርግጥ ግን እንዴት የዚህን ያህል በቃ ምርጥ ፋሚሊ ነው ያላቸው እና ሲታረቁ በመዝሙር እያለቀሱ እግዚአብሔር ይመስገን የሚለው አሉ። ተለያየን ብለው ሲመጡ ደግሞ ሰቅሰቅሰቅ ብለው የሚያለቅሱ አሉ። እና እንባ ያለ ነገር እንደማይመጣ ታውቃላችሁ ማለት ነው። እውነቴን ነው የምላችሁ። እና ስራ ከሆነ ወይም ፕራንክ የሚሆን ከሆነ በዚህ ቅን ቤተሰብ መጫወቱ ተገቢ አይመስለኝም። ምርጥ ቤተሰብ ነው ያላቸው እና በግ ማለት በቃ ምንም የማታውቅ የዋህ ናት። እነሱ ደግሞ ምንም የማያውቁ የዋሆች ናቸው። ስለዚህ አንዳንድ ሰዎች ሌላ ነገር ባትሉ አሪፍ ነው፣ ቲክታክ ላይ ማለት ነው። ቲክታክ ላይ ሲቀጥል ደግሞ አብርሽና ብሩኬን እየዘቀዘቃችሁ ሩታና ሀይሚን እንትን እያላችሁ ነበር። ያው አብርሽ በሴት ላይ የሚጫወት ሰው ስለሆነ ብሩኬም ደግሞ እንደዛው። እያንዳንዱ ሰው በነገራችን ላይ እያንዳንዱ የየራስ የተሰማውን ስሜት በፎቶም በቪዲዮም በቃ ንዴቱን ምኑን ቪዲዮ እየሰራ እየገለጸ ነው። ምክንያቱም ወንድ ሁናችሁ ሴትን ልጅ አትበድሉ ነው። እናንተም እንደሚመስላችሁ ሴት ልጅ ተበዳይ ናት ብላችሁ ስለምታስቡ ነው እንደዚህ የምታረጉት። ግን ለማንኛውም ዋናው የኛ የምንፈልገው በቃ ይስሩ ብቻ ሀይሚና ብሩኬ እንዳይለያዩብን ነው። ምክንያቱም አንዳንድ ፓርት ላይ በቃ ሀይሚና ብሩኬ ተለያዩ ወይም ደግሞ በመሀላቸው ጥር የተፈጠረ እውነት የብሩኬ ልጅ ሁና ሀይሚን ለልጁ ብሎ እንደሚተዋት ብለን ስለሚያስቡ ነው ስለምናስብ ነው ስጋት የሚገባል። ለማንኛውም ሁሉን ነገር በሂደት የምናየው ይሆናል። ቤተሰብ አታልቅሱ፣ ግን ከማልቀስ የሚያስደርስ ነገር ምንም ነገር የለውም። ደግሞ ሲቀጥል አዲስ ነገር አይደለም። ከዚህ በፊትም ብዙ ጊዜ ሀይሚም ሐኪም ቤት ከመግባት ሁሉ ደርሳለች። ብዙ ነገር አሳልፈዋል፣ ይታረቃሉ። አሁንም ደግሞ እንደዛው ነው። እሺ ቤተሰቦቼ፣ ዛሬ ደግሞ በእርግጠኝነት በዩቲዩብ ይመጣሉ፣ እንጠብቃችኋለን። እስከዛ ግን መልካም ቀን። እወዳችኋለሁ ቤተሰቦቼ። ለምታበረታቱኝ በጣም ነው የማመሰግነው። እና አታስቡ፣ የዛን ያህልም አትጨናቁ ለማለት ያክል ነው። ዙሮ እንግዲህ ሀይሚም ሀሳቧን ገልጻ የተሰማትን ስሜት በፍፄ ተናግራለች። ብሩኬም እንደዛው። እኔ በብሩኬ ሀሳብ ተስማምቻለሁ። ሀሰን በቃ ከሁለቱ ነገር ከሁለቱ እንትን ቢወጣ የሚል ሀሳብ አለ።